ወደ ልጁ መሄድ እንችላለን? አዎ ከሱ ጋር ቀጥል። በቃ ዘፍጥረት 11:3 ላይ 6 ላይ ይቀጥል። ልጁ ገባ፣ ተመለስ፣ እጅ ሚውት አንሳ። ሊዮን ነው። ሰላም ሊዮን ሰላም ነው አለን። ጠፋ አላ ሰው ነኝ እንደሚል ላሳያችሁ። ቆይ ተረጋጋ እንጂ ይሄማ ለከክል ነው እኮ እንጂ ተው እንጂ ሊዮንዬ ላሳያችሁ። ቁርአን ላይ ላሳይክ። ኤፍናን እድሉን የሰጣችን እንደዚህ ስሜታዊ ሆነ አይደለም፣ እንድታወራ አይደለም እኮ ላሳይክ። ቁርአን ላይ 18:110 ላይ ክፈትል። ቆይ ተረጋጋ እንጂ ሊዮንዬ፣ ምን ሆነሃል? አንዴ ትከፍትልኛል። ካልተረጋጋ እኮ ያወርደዋል አድሚኖች። ሰው ይቅርብህ። ኢሞሽናል አትሁን። ኢሞሽናል ዳሜጅ ይባላል ይሄ። አሁን ኤፍናን ስታወራ በጣም ተረጋግታ ነው የምታወራው። አንተም ደግሞ ተረጋግተህ ለማውራት ሞክር። የተያያዘ አርዕስት አለ እዛ ላይ መሀል ላይ ስትገባ ቆይ በኋላ ላይ እናስገባሃለን አለን። የቱ ጋር ነው እናስገባሃለን ያልነው? ዘፍጥረት 11:6 ላይ እየተናገርክ እያለ መሀል ላይ ገብተህ ልታርመን ፈልገህ ነበር። ስለዚህ ዘፍጥረት 11:6 ላይ መቀጠል ከቻልክ ትቀጥላለህ እንጂ እንደዚህማ የጨባራ ለቅሶና ተስካር አታደርገውም እኮ። እንደዛ ያለው የጨባሪቆስ መንደር ውስጥ ነው ያለው። እኛ ጋር እንደዛ አይነት ነገር የለም። የጨባራ ለቅሶና ተስካር ያለው ድብድብ ያለው ምናምን ነገር እዛ ሌላ መንደር ውስጥ ነው ያለው። የጨባሪቆስ መንደር ነው ያለው። መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር 1 ላይ ነው እንደዛ ያለው። ብሉ ወደኔ ምንድነው የሚለው? ብሉ በአፈር እስከምትበሉ ጠጡ ወደኔ እስክትመጡ የሚለው ነገር ያለው መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር 1 ላይ ነው ያለው። እኛ ጋር እንደዛ የለም ራሱ ማለት ነው። ቀጥል ብሮ። እሺ አይ ሌላ ሰው እናስከትል። በቃ እሱ ይቅርበት። እሺ ያው አለ አለው በቃ ቀጥል። ቀደም አሁን ቀጥል። ቀደም በኋላ ብለህ ነበርና ቀጥል ነው። እሺ ቀደም የክርስቶስን አምላክነት የሚያሳይ ማስረጃ ስጠኝ ብለኝ ነበር። ዮሐንስ ራእይ ምዕራፍ 1 ከቁጥር 8 ላይ እንዲህ ይላል። እሺ ምን ይላል? እሺ ያለና የነበረ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ያለውና የነበረው የሚመጣውን ሁሉን ቻይ ጌታ አምላክና አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይላል? ዮሐንስ ነው እንግዲህ ስለ ክርስቶስ እንትን ሲል ማለት ነው ሲያብራራ። ስለዚህ እናንተባትባለን ዛሬ ኢንሻአላህ አለው። እሺ ኡስታዝ ነው። እሺ ይላል የሚለው ማን ነው? ያለውና የነበረው የሚመጣው ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ክርስቶስ ነው የሚለው። ይላል ነው የሚለው ብራዘር። እዛ ጋር ክርስቶስ ይላል የሚል ነገር ነው ያለው። አይልም ታዲያ እኮ ይላል የሚለው ማን ነው? አሁን መፈለግ አለብን። ይላል የሚለው ዞር ብለን ክርስቶስ ነው። እኔ አምላክ ክርስቶስማ አንተ አልክ። እዛ ቁጥር 8 ላይ ክርስቶስ ይላል። ማን ነው ታዲያ የሚለው? በቃ አሁን አሪፍ መጣ። ቁጥር 1 ላይ ስተመለስ ምን ይላል? እስቲ አንብብልን። ቶሎ መሆን የሚገባውን ነገር ሊያደርግላችሁ እንዲያሳይ እግዚአብሔር ለእርሱ የሰጠው የኢየሱስ ክርስቶስ ራእይ ይሄ ነው። ስለ ክርስቶስ ራእይ እንዲናገር እግዚአብሔር ማለት ነው። ሰጪ ማን ነው? እግዚአብሔር በራእይ እንዲናገር ስለ ክርስቶስ። ቀጥል ሂድ። ቁጥር 2ንም አንብበው ሂድ እኮ አንብበው። አንተ ምንድነው ፖይንት እዚህ ጋር? ፖይንት ምንድነው እዚህ ጋር? እኔ ያው ክርስቶስ የሚያሳየውን አምላክነት አስረዳው። አንተ ደግሞ በሌላ አንግል ቁጥር ችግር ነው እኮ አሁን እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውን ሁሉ መሰክራለሁ። እግዚአብሔር ቃል ማን ነው? የእግዚአብሔር ቃል ማን ነው? የእግዚአብሔር ቃል ማን ነው? ለው ኧረ ያዌ ዝም ስትሉ ይደብራል። አሁን እያወራን ዝም ማለት በጣም ይከብዳል። ለዚህ ቆይ እሺ የኑ ክርስቲያን ነህ? የኑ ወሂድ ባለበት ማን ነው የሚያወራው? ክርስቲያን ነህ ወይስ አይደለም? ክርስቲያን አይደለም እንዴ? እኮ እንዴት ታወራለህ? ቁም ነገር ትክክል ነው። እንዴት ታወራለህ? ውሸት ማውራት አይቻልም። እሱ ባለበት ፊት እንዴት ታወራለህ? አሁን ምን ክርስቲያን ከሆንክ ንገረን፣ ካልሆንክ ላወርድ ነው። እሺ
አይ በልሽ ታች ሆነ። እሺ ብራዘር ታች እሺ። ማሮ ክርስቲያኖች ካሉ አስገባልኝ። ሸጄ ዚክራ አስገቡ። ክርስቲያኖች ሙሉት ከሱ በክርስቲያኖች ብሮ አንዴ ኮፒ ሊንክ ያርጉልኝ ፕሮፋይልን። ለዛ ነው ሪፖርት አለበት አካውንት። አይሽ ኮፒ ሊንክ አርጉለት የሸጄን አካውንት ኢንሻአላህ በደንብ አድርጋችሁ አርጉለት። ብዙ ስራ ነው የሚሰራው። እሺ ማሮ አለሽ? አለ ይቅርታ ስራ ነበርና መሀል ላይ እንትን እያልኩ ነበር። ምን ነበረ ቅድም ያልከው ጥያቄ? ክርስትና ሃይማኖት ላይ እንግዲህ እንደምናውቀው በሃይማኖቱ አስተምሮ ኢየሱስ አምላክ መሆኑን ታስተምራላችሁ፣ ግን ባይብል ላይ እንዳላገኘን ነው የምናውቀው። ግን ኡስታዝ እሷንም አንዴ ብታስተናግድልኝ ደስ ይለኝ ነበር። ብታስተናግዳት እሷን ራሱ ችግር የለውም ማስተናግዳት። እኔ እኮ እንትን ልበል ብዬ ነው። ኧረ ኡስታዝ ይጣፍጣል፣ ደስ ይላል። ማራው ሰላም ብያለሁ። እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ማሻአላ ኑሪልን አንቺ። እሺ ምን እንታዘዝ? በስማም ስለኮ ኦርቶዶክስ ነው እንደመጣው እያልኩ ነበር። እኔ በስማም ብለህ ቅድም ከዘጠኙ በየትኛው ቀዳዳዎቼ ነው በስማም ያልኩት? እስቲ ቁጠሪልኝ። በፍጹም ኢብሮ ሲያወራክ ረብስማም ስትል ኦርቶዶክስ ረብስማም እኔ እንጃ። እኔ የፈለገ ነገር ቢሆን ቢስሚላህ ነው እንጂ ብለው በስማም አይደለም ልል አልችልም። ራሱ ማለት ካልኩኝ ያው የአፍ ወለምታ ነው። የአፍ ወለምታ በቅቤ ባይታሽም በይቅርታ ይታሻልና ይቅር በይኝ። እሺ አይ ይቅር ባይባልም እኮ ኢየሱስ ክርስቶስ ብቻ ነው ያው የሚያድነው ቢባልም እሺ ችግር የለውም። ኦኬ ችግር የለውም። ኢየሱስ የዮሐንስ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ አድነኝ እያለ የሚጠራው ማንን ነው? አብን ነው እኮ። ያድነዋል። ከምንድን ነው የሚያድነው? ራሱ እሱ አዳኝ ከነበረ ማን ነው የሚያድነው እሱን? አይ ያው በስጋ ስለነበረ የነበረውን ስትረስ ነው የሚያሳየው። ከምንድን ነው የሚያድነው? ከምንድን ነው የሚያድነው? ያው ሊሰቀል አይደል የመጣው። በመጀመሪያም ከምንድን ነው የሚያድነው? መጽሐፉ ላይ ዕብራውያን 5:7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ አለ። ወደ ማን ነው ሲጸልይ የነበረው? አድነኝ ብሎ ወደ አብ ሲጸልይ ከምንድን ነው እንዲያድነው የጸለየው? እኮ እሱ በስጋ ወራት በነበረ ጊዜ ላይ እኮ ከሞት እንዲያድነው ጸልየው ነበር አይደለ? የጸለየው ጸሎት ምን አለለት ይላል እዛው ላይ? ምን አለለት ይላል? የጸለየው ጸሎት ምን ይላል? ተሰማለት አይልም? ምን ብሎ ጸልየው ነው የተሰማለት? አይ እኔ ሞቷል አልሞተም እሱን አንቺ ትጨርሻለሽ። እኔ የለሁበትም እዛው። እኔ ብዙ ነገር አለብኝ እዛ እንትን ማለት የለብኝም። እዚህ ወጨበሬ መሆን አልፈልግም፣ ማቶም መሆን አልፈልግም፣ ጢሚሬም እንዲዞር አልፈልግም። ግን እዚህ ጋር አሁን ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቦ ጸሎቱ ተሰማለት ይላል። ከሞት ወደሚያድነው አንደኛ የሚያድነው አምላክ አለው። ከሞት ሊያድነው ወደሚችል ይላል አምላክ አለው። ወደ አምላኩ ነበር ሲጸልይ ነበረው። የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ሌሊቱ ሙሉ ወደ አምላክ ሲጸልይ ያደረ ይላል። ወደ ማን ሲጸልይ ያደረ? ወደ ማን ሲጸልይ ያደረ? ወደ አምላክ። ወደ የምትል ነገር አለ። ማን ነው ያ አምላክ? ያ አምላክ ማን ነው? አብ ነው። ኦኬ ስንት አምላክ ነው ያለው? አንድ አምላክ ነው። እርሱ ሲጸልይ የነበረ ወደ አንድ አምላክ ነው እኮ ብሏል እኮ እርሱ እኮ ሲጸልይ የነበረ ወደ አንድ አምላክ ነው። ወደ አንድ አምላክ ነው ሲጸልይ የነበረው። አዎ እርሱ ራሱ እኮ አምላክ ነው። ወደ አንድ አረት እንጂ ወደ የሚል አለ ፕሪፖዚሽን አለ። እኔ ዛሬ ተነስቼ ኢትዮጵያ ወደ ኢብራሂም ጋር ሄዳለሁ ካልኩኝ እኔ ኢብራሂም ነኝ ማለት አይደለም። እኔ ወደ የምትል ፕሪፖዚሽን አለች። ለምሳሌ ዮሐንስ ወንጌል 20:17 ላይ ወደ ወንድሞቼ ሄደ። አንድ ጥቅስ አለ ማቴዎስ ላይ ማለት ነው። ማቴዎስ ላይ መጀመሪያ እንጨርስ።
እንጨርስ ይሄንን መጀመሪያ። ወደ የሚል ነገር አለ። ለምሳሌ ወደ እንትና ሂጂና አላት። ወደ ወንድሞቼ ሄደሽ እንዲህ በላቸው አለች። ወንድሞቼ የተባሉት ሐዋርያት ናቸው። መግደላዊት ማርያምና ሌሎቹን የለየው ወደ የሚል ነው። ኢንቱ ፕሪፖዚሽን ወደ የሚል ነገር አለ። ስለዚህ ሉቃስ ወንጌል 6:12 ላይ ሌሊቱን ሙሉ ወደ አምላክ ሲጸልይ ካደረ ወደ የሚል ነገር አለ። ወደማ ወደ አንድ አምላክ ነው ሲጸልይ የነበረው። አንድ አምላክና ጸላዩ በፕሪፖዚሽን ተለያይተዋል። ራሱ በመስተዋድድ ወደ የሚል ነገር አለ። ስለዚህ ሲጸልይ ከሞት ሊያድነው ወደሚችል ከብርቱ ጮትና እንባ ጋር ጸሎትና ምልጃን አቀረበዋል። ከሞት ሊያድነው ማለት እንዲያድነው ማለት ነው የጸለየው አንደኛ ነገር። ሁለተኛ ነገር ደግሞ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ወይ ከዚህ ሰዓት አድነኝ ብሎ ጸልየዋል። ስለዚህ የሚያድነው አካል አለው ማለት እርዳታ ይፈልጋል። ሊረዳሽ የሚችል አይደለም። ታዲያ ኢየሱስ አዳኝ ነው ሲባል ምን ማለት ነው ከተባለ ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ አምላክ ኢየሱስን መድኃኒት አደረገው ይላል። ምን አደረገው? መድኃኒት አደረገው። ስለዚህ መድኃኒት ተመልከቺ፣ ከራሱ ያገኘው ነገር አይደለም። በመደረግ ላይ የተመሰረተ ነው። በባዶነት የተቀደመ ነገር ነው። መድኃኒትነቱ የጸጋ እንጂ በባህሪ ገንዘቡ አይደለም። ፈንክሽናል ተርም ነው እንጂ ኦንቶሎጂካል ተርም አይደለም። ባህሪው ግብርን ነው የሚያሳየው። ኢየሱስ አዳኝ ሊሆን አይችልም። ራሱ የሚያድነው አምላክ አለው። ኢየሱስን የሚያድን አምላክ አለው። ኢየሱስን የሚያድነው አምላክ ኢየሱስን መድኃኒት ያደረገ ሌላ አንድ አምላክ አለ። ተመልከቺ። አሁን ለምሳሌ አንድ ዮሐንስ ምዕራፍ 5 ላይ ምዕራፍ 5 ምዕራፍ 5 ቁጥር 30 ጎበዝ ነሽ። እሺ ቁጥር 30 ላይ ምን ይላል? አውጣላት የብሮ 5:30 ላይ ጎበዝ ናት። ጥቅስ ግን እስኪ አውጣላት አንዴ። አይ ጎበዝ አይደለም። ምን ያንተን ያክል አላውቅም። ገረመኝ እንትኑን ጥቅሱን ዮሐንስ ወንጌል በጣም ደስ አለኝ። ዮሐንስ ወንጌል 5:30 ይልቅ መጽሐፍ ቅዱስን በመሰንበት ደረጃ እንዳንተ አላውቅም። እኔ መዳኔን አውቃለሁ። ነው ችግር የለውም። ዛሬ ያክል እንዳንተ አላውቅም። ከምን እንደዳንሽ ደግሞ ስትገረፊ ታውጫለሽ በኋላ ላይ። አሁን ይደርሳል። ዮሐንስ ወንጌል 5:30 እንጨርስ። እሺ ኦኬ። ይነበብ ኢየሱስ እኔ አለ ኢየሱስ አይ ከራሴ እኔ ላነብ የፈለኩትን ቆይ ይሄ ነበብልሽ እኮ የአምላክ ቃል ነው እኮ የአምላክ ቃል ነው። የተከበረ ነው። አይጣፍጥሽም? እኔ ራሴ አሁን ችግር የለም። እኔ ቀኑን ሙሉ ቀደስ ብሎኝ ነው የማዳምጠው የነበረው። ይሄ ነብይ ይሄ መልእክተኛ የሚናገረውን ነገር ሪስፔክት አለኝ ራሱ። እሺ ቀጥል አይብሮ፣ ወይ ነው ወደ እሷ እንሂድ። ክርስቶስ እንዲህ አለ፣ እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ እንደሰማው ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻምና። ወይኔ ጉዴ ፈላ። እኔ ከራሴ አንዳች ላደርግ አይቻለኝም። ሁሉን ቻይ የሆነው አምላክ ያ ሰማይና ምድርን በመካከላቸው የፈጠረ የዓለማቱ ጌታ እኔ ከራሴ ምንም ማድረግ አልችልም ሲል አስቢው። አይ እዛ ቦታ ከመድረስ በፊት ምዕራፍ ላይ ከቁጥር 19 21 ላይ 21 አይ 31ን እኔ ላንብብ። እሺ 5:30 እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው አለና ከቁጥር ደግሞ ሌላ ነው አለ። ማን ነው ያ ሌላ? ራሴ አይደለሁም ማለት ሌላ ነው እኮ አንድ ጊዜ ስሙኝ፣ አንድ ጊዜ ሌላ ነው እንዴት ይላል? ራሱ ከሆነ እኮ አንድ ጊዜ ይቅርታ፣ አንድ ጊዜ እሺ፣ አትቆጪኝ። እሺ አይ የተቆጣሁ አይደለም፣ መሀል ላይ እንዳትልና ከቁጥር ደግሞ ወደ አብ ይላል ከቁጥር 36 ላይ አብ እንደላከኝ እኔ ስለ ራሴ መሰክር የላከኝም አብ እርሱ ስለ እኔ መስክሯል አለ። አብ ነው የመሰከረለት። ሌላ ነው ግን አለ። ለምንድን ነው ሌላ ነው ለምን አለ? አናዘር ኦፍ ዲፈረንት ካይንድ ለምን እኮ ኢየሱስ ክርስቶስ እኔ ነኝ እያሉ እኔ ኢየሱስ ነኝ የሚሉ ይመጣሉ። አንደኛ ነገር፣ ሁለተኛ ነገር ደግሞ ሌላ ነው የሚለው በዛ ሰዓት ላይ የተቀበለው ሰው ማን ነበረ? ራሱ ሳይሆን ሌላ ነው የሚለው ማንን ነው እኮ ኢየሱስ ክርስቶስ እኔ አምላክ ነኝ ያላለበት ምክንያት እኮ አብ ስለራሴ በመሰክር ምስክርነቴ እውነት አይደለም አለ። ተመልከች እንግዲህ ኦንቶሎጂካሊ ልዩነት እንዳላቸው። ስለኔ የሚመሰክረው ግን ሌላ ነው። ሌላ ነው አለ።
ቁጥር 30 ላይ እኮ ደግሞ አብ መስክሮልኛል አለ እኮ መስክሮለታል እኮ አብ አልመሰከረም። ስለኔ መስክሯል። ይመሰክራል። እውነት ነው ማሮ። ግን ምንድነው እዛ ጋር እየተናገረ ያለው? እኔ ከራሴ አንዳች ላደርግ አይቻለኝም ሲል ከራሴ ማለት ሂምሰልፍ ነው። ከራሴ ማይሰልፍ ነው። ከራሴ ኃይል የለው ስልጣን የለው በራሱ። ከዛ በኋላ ምን አለ? እንደሰማው ፈርዳለሁ አለ። ከማን ነው የሚሰማው? ይሄን አድርግ ይሄን ትበል እየሰማ ነው። ከአንድ አምላክ እየሰማ ነበር። ነብይ መሆኑን ነው የምትረጂው። ከዛ በኋላ ምን አለ? የላከኝ ፈቃድ እንጂ ፈቃዴን በማድረግ ተመለከች። በፈቃድም ይለያያሉ። የላከኝ ፈቃድ እንጂ ፈቃዴን አልሻምና ካለ የሱ ፈቃድና የአምላክ ፈቃድ ይለያያሉ። እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም አለ። አሃ ስለኔ የሚመሰክረው ሌላ ነው አለ። ከዛስ ምን አለ? የላከኝ አብ ስለኔ መስክሯል። ድምጹን ከቶ አልሰማችሁ፣ መልኩን አላያችሁም አለ። መልኩን ያላዩት ድምጹን ያልሰሙት አንድ አምላክ ከፍጥረት በላይ ያለ ሌላ አለ፣ ኢየሱስን የላከ። ከዛ ከአንድ አምላክ እየሰማ ነበር ሲናገር የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ነው የሚለው? ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ሲሰማ የነበረው ምን ነበረ? ሰው ነበረ። ከራሱ አይደለም ሲናገር የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ምንድን ነው የሚለው? ስለ ራሴ ብፈርድ ቅን አይደለም አለ። ከዛስ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። አሃ ከማን እየሰማ ነበረ? ከላከው እየሰማ ነበረ። እኔና አንቺ አንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ አጥንተን ሁለታችንም እውቀት ሆነን ግራጁዌት አድርገን በወጣንበት ሰዓት እኔ የአንቺ መልእክተኛ መሆን አልችልም። ለምን? አንቺ ጋር ያለው እውቀት እኔ ጋርም ስላለ። ከማሮ እየሰማው ነውም አልልም። ለምን? እውቀቱም ስላለ ማለት። ኢየሱስ ግን ከሌላ አካል ይሰማ ነበር። የራሱ ነገር የለውም፣ ሙሉ እውቀት የለውም። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ምንድን ነው የሚለው? ከአባቴ የሰማሁትን አስታውቂያቸዋለሁ አለ። አሃ እውቀቱም ከማን እየሰማ ነው? ከላከው እየሰማ ነበረ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ምን ይላል? ትምህርቴ ከላከኝ እንጂ ከኔ አይደለምና አለ። ይህ ትምህርት ወይ ከኔ ወይ ደግሞ ከአምላክ እንደሆነ እናንተ መለየት ትችላላችኋል። ከእኔ ሲል ሰው ነው እዛ ጋር ያለው። አምላክ ሲል ሌላ ነው ያለው። ከአንድ አምላክ እየሰማ ሲናገር የነበረ ሰው ነው። ስለዚህ ዮሐንስ ወንጌል ምዕራፍ 5 ላይ ያመጣሽው ጥቅስ በአጠቃላይ ኢየሱስ ፍጡር መሆኑን፣ ነብይ መሆኑን፣ መልእክተኛ መሆኑን፣ ሰው መሆኑን የሚያሳይ እንጂ ፈጣሪ መሆኑን የሚያሳይ ነገር አይደለም ማለት። የምታመጡት ጥቅስ በአጠቃላይ ምን አልሽ? አብ ሰው ነው ብሎታል። አብማ እንትን ላይ ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። እኔ አምላክ እንጂ ሰው አይደለሁም አለ። ኢየሱስ ግን ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። አሃ ከማን? አሁን ለምሳሌ በአምላክነቱ ሰውነት በሌለበት ከአንድ አምላክ እየሰማ ነበር ሲናገር የነበረው። ኖ አብ መሰከረ እኮ። ስለ አብ አታምኑም? አሁን አብ መስክሯል ስለኔ። እኔ ስለ ራሴ በመሰክር ምን ብሎ መሰከረ? አብ ለምን? ኢየሱስ ክርስቶስ ከመጀመሪያ ጀምሮ ከሴቲቱ የሚወጣው እርሱ ራስን ይቀጠቅጣል ባለ ጊዜ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ስጋን ለብሶ እስከመጣበት ጊዜ ድረስ እንደገና ደግሞ በስሜ አጋንንትንም ያወጣሉ በአዲስ ቋንቋ በኢየሱስ ክርስቶስ ስም አብ ለወልድ መስክሮለታል። አብ ለወልድ መስክሮታል። አዎ ሁሉም መጽሐፍ እንቀበላለን። ችግር የለውም። ከኛ ጋር ቴዎሎጂካል ፋክተር የለውም። እሰይ ነው ይበል የሚያስብል ነው። ስለሱ ስለመሰከርለት ማለት ነው። እኛ ሙስሊሞች ደስ ነው የሚለን። ነብያችን ነው፣ መልእክተኛችን ነው። ከድንግል ማርያም በድንግልና የተወለደ ነው እናምናለን። እኛ ሙታን እንዳስነሳሽ ባንደ ተረተረ ለምጻም እንዳነጻ እናምናለን። እኛ ቁርአን ይናገራል። ምንም እኛን የሚደግፍ ነው። እንደውም ራሱ ተመጋጋቢ ነው ያመጣሽው ነገር። ምንም እንትን የሚለው ነገር የለም። አሁን ፖይንቱ ያለው ነገር ምንድነው? ዮሐንስ ወንጌል ምዕራፍ 5 ላይ ያመጣሽው ጥቅስ ለአንቺ ጥቅስ ሳይሆን ለኛ ነው የሚሰራው እያልን ያለ ነው። እንግዲህ የምትይው ነገር ካለ ትንሽ እንትን ማጠቃለያ ሰሪ። አሁን ለምሳሌ ማቴዎስ ማጠቃለያ ማቴዎስ ምዕራፍ 22 ከቁጥር 31 እና 2 ላይ መጀመሪያ ይሄ ስለ መጋባት ሲያወራ አንዱ ሰው ሞቶ ሌላኛው ወንድምየው ቢያገባ በሰማይ የማን ሚስት ትሆናለች ምናምን ካለ በኋላ እንደ መላእክት ነው የምትሆኑት ካላቸው በኋላ ስለ ሙታን ትንሣኤ አወራና እዛ ቦታ ላይ ስለ ሙታን ትንሣኤ ግን እኔ የአብርሃም አምላክ የይስሐቅም አምላክ ያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ ከማን ዘንድ? ከእግዚአብሔር ዘንድ የማን አምላክ ነኝ የሚል እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ። ይሄ ማን ያለው? ኢየሱስ ክርስቶስ። ወደኛ አላነበባችሁም ወይ ነው ያላችሁ? ነው እንደዛ አይደለም የሚለው። በደንብ ይዋይ በደንብ እስኪ እብሩ ክፈትና አንድ ጊዜ
እሺ ያንን ጥቅስ ክፈትልኝ። ማቴዎስ ምዕራፍ 22 ነው። እሺ ማቴዎስ 22 ከቁጥር 31 32 ላይ አንድ ጊዜ እና ምን አለ? ስለ ሙታን ትንሣኤ ነገራቸው። በሰማያት ስላለው ነገር እርሱ ስለሚያውቀው ጉዳይ ነው። ይሄ በሰማያት ስላለው ነገር ማንም አያውቅም ከአንዱ ከኢየሱስ ክርስቶስ በቀር ማለት ነው። እና ከሰማይ የወረደ እርሱ ስለሆነ ከምድር ወደ ላይ የወጣ የለም፣ እርሱ ግን ወደ ምድር መጣ። ስለዛ ነገር ይነግረናል። እና ምን አለ? ስለ ትንሣኤ ሙታን ግን አለ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ይላል። ወደ እናንተ የተባለውን አላነበበ? መቼ ነው የተባለው? ያኔ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ ነኝ አምላክ ብሎ ፈጣሪ የተናገረው መቼ ነው? መቼ ነው የተናገረው? አለሽ? ዘጸአት 3:6 አውጣላት። እስከዛ ድረስ የለችም እንዴ? አይ ቲንክ ያለች ዘጸአት አውጣላት። ዘጸአት 3:6 ላይ አውጣላት። ምናልባት አላወቀችውም እሱን ጥቅሱን። ዘጸአት 3 ከ2 እስከ 6 አንብብላት። የያህዌ መልአክ በእሳት ነበልባል በእሳት መካከል ታየው ይልና ከዛ የያህዌ መልአክ ደግሞ ቀጥል ኡስታዝ። እሺ ቀጥል፣ ሂድ አንብበው። የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው፣ እነሆም ቁጥቋጦውን በእሳት ሲነድ ቁጥቋጦውን ሳይቃጠል አየ። ሙሴም ልሂድና ቁጥቋጦውን ስለምን ወረደች እንደ ልጅቷ? አዎ ለህዝቡ እንትን በለው። ምክንያቱም እንደ ጥያቄ አድርጋ ስላቀረበችው ለህዝቡ ክሊር አውት ማድረግ አለብን። እሺ ስለምን አልተቃጠለም? ይህም ታላቅ ራእይ ልይ አለ። እግዚአብሔርም እሱን ይመለከት ዘንድ ወደ ማን ነው እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚያ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ይጸልይ ያይ ዘንድ ፈርቷል። ስለዚህ አሁን ምንድነው እዛ ጋር ማቴዎስ ወንጌል ምዕራፍ 22 ላይ ያለውን ቁጥር 31 ላይ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከአምላክ ዘንድ ወደ እናንተ የተባለውን አላነበባችሁም? ምን የሚለው ዘጸአት 3:6 ላይ ያለውን ነው። አላነበባችሁም ወይ? አምላክ ያለው ከአምላክ ዘንድ ወደ እናንተ የተነበበውን እያለ ያለው እንጂ እኔ ነኝ የአብርሃም አምላክ የይስሐቅ የያዕቆብ አምላክ ብዬ እየተናገርኩት እኔ ነኝ አይደል። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለውን አነጋገር ከአምላክ ዘንድ ወደ እናንተ የተባለውን አታስታውሱም ወይ ነው ኢየሱስ እየተናገረ ያለው እንጂ ኢየሱስ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ እያለ አይደለም። ይሄን ደግሞ ማየት የምትችሉት የሐዋርያት ሥራ ምዕራፍ 7 ነው። ግባየው ሐዋርያት ሥራ ምዕራፍ 7 ላይ ጥያቄው ምንድነው? ጥያቄው ቆይ አንዴ ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እሺ 35 ይቅርታ ከ31 ከ32 ጀምሮ 32 ሙሴም አይቶ ባየው ተደነቀ። ይቅርታ ከ31 ልክ ነህ ይቅርታ ሊመለከት ሲቀርብ የጌታ ቃል እኔ የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ ወደ እርሱ መጣ። ሙሴም ተንቀጥቅጦ ሊመለከት አልደፈረም። አየው አስታወሰን እስጢፋኖስ ምን አለ? እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል የጌታ ድምፅ። አማርኛው ቃል ነው የሚለው ፎኔ ነው የሚለው ግሪኩ። ፎኔ ማለት ድምፅ ማለት ነው። ራሱ ድምፅ መጣ አለ። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ድምፅ መጥቷል ማለት ነው። ያንን ድምፅ ይዞ የመጣው በመላኩ አማካኝነት ነው። ከአምላክ ዘንድ ወደ እናንተ የተባለውን ነው ያለው እንጂ ኢየሱስ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለው ኮቴሽን ነው እየጠቀሰ ያለው። ፓራፍሬዝ ኮቴሽን ነው ከኦልድ ቴስታመንት ላይ እየጠቀሰ ያለው እንጂ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ኢየሱስ አላለም። አይ ቲንክ እንደዛ ስለመሰላት ነው ልጅቷ። ያው ጀዛከላ። የትኛው ነበረ ሲሉ የነበረው? ማንኛህ ነበር? ጥያቄው ምንድነው ስትል የነበርከው ማንኛው ነህ? እኔ ነኝ። ያው ቀጥለሽ ከኡስታዝ ጋር ቃሉ እንዴት ነው? ኦኬ ሀሳቡ ምንድነው? መጀመሪያ ክሊር አድርግና ያለውን ነገር እናወራበታለን በደምብ። ኦኬ ሀሳቡ ምንድነው? ሐዋርያት ሥራ ምዕራፍ 7 ላይ ያወጣለት ይኸው። እሺ ምን ይላል? ቆይ እንትን ላይ ሐዋርያት ሥራ 7:14 ላይ ነው። አብርሃም ስንት በጎች ገዛ ይላል?
14 ነው ያልከኝ? እሺ አዎ እሺ። የሐዋርያት ሥራ ምዕራፍ 7 ቁጥር 14 ዮሴፍም አባቱን ያዕቆብም 75 ነፍስ የነበረውን ቤተ ዘመድ ሁሉ ልኮ አስጠራ ይላል። አዎ በብር የገዛው ምናምን የሚለው ስንት ላይ ነው ያለው? ኦኬ 7 እዚሁ አካባቢ ነው። ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ቁጥር 16 ላይ ይቅርታ እንግዲህ አፉ በሉኝ ለጥቅሱ ማለት ነው። እሺ አብርሃም ምን አለ ይላል? ከዚህ ጀምራ እሺ ከዚህ ከ15 ያዕቆብም ወደ ግብፅ ወረደ፣ እርሱም ሞተ። አባቶቹንም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸዋል። ኦኬ አብርሃም ከሴኬም አባት ከኤሞር ልጆች መቃብር በብር ገዝቷል። ቃሉ አለ። እኔ ልቀጥል። እንዴት ናችሁ? ቆይ ቃሉ ይጨርስ። ቃሉ አለ። አድር ስጠኝ ብየው ተስማምቷል እኔ ጋር። ኧረ ቆይ ተረጋጋ። ማን ምን ሆነ ነው? ታሪክሽን ያለሁት የቴርቆስ ልጅ ነው። ምርጥ ያረድዬ ልጅ ነው። በቃ ከሱ ጋር እንቀጥል። እንዴት አለ ወሂድ? ሰላም ነው አለን ይመስገን። ቅድም ኮንቨርሴሽን ስታደርጉ ልጅቱ ጋር ኢየሱስ ነብይ ነው እያልክ ነበርና፣ ቆይ እዚህ ጋር ጥያቄውን የተቀበልከው እኮ ልጁን ይህንን ጥያቄ ልትመልስ መሰለኝ። እዛ ጋር መወያየት ስለምፈልግ አንተ ኢየሱስ ነብይ ነው አጨርስም። እኔ ደግሞ አላህ ሰይጣን ነው ብለን እንወያይ። ወሂድ እኔ አላህ ሰይጣን ነው አንተ ኢየሱስ ነብይ ነው ብለን እንወያይ። ችግር የለውም። አሁን ተረጋጋ። ስሜት ቆይ ኢሞሽናል ዳሜጅ አያጥቃ። መጀመሪያ ቃሉ ኢሞሽናል ዳሜጅ እንደዛ አይደለም። ወደ ውይይት እንግባ። ያራድዬ ልጅ እኮ ነው። የጨርቆስ ልጅ እንትና ታስፎግረን ያራዳ ልጅ ከሆን ስለዚህ አሁን ምንድን ነው የምታደርገው? ቃሉ ነብይ ነው ብለህ ትሞግታለህ አንተ። ኢየሱስ ነብይ ነው ብለህ ትሞግታለህ። እኔ ደግሞ አላህ ሰይጣን ነው ብዬ እሞግታለሁ። ወደ ውይይት አይ በቃ እንግዲህ እንደዚህ በእንደዚህ አይነት ሁኔታ ካወራ ውይይት አትወያይም እንዴ? ቆይ ኧረ ተረጋጋ። ላወራ አይደለም ይሄ ደቂቃ ይዞ ምናምን ለማውራት ለእኛም አትመጥንም፣ እንኳን ለኡስታዝ ማለት ነው። አሁን ምን ታደርጋለህ? እሺ ቴንኪው። አልመጥንም። እሺ ወሂድ ልጠይቀው። አላህ ሰይጣን ነው ብዬ አላህ ሰይጣን ነው ወይስ አይደለም? በቃ ውረድ። አላህ ሰይጣን ነው ወይስ አይደለም? ወሂድ መደማመጥ ከሌለ ያስቸግራል እኮ ጨርቆስዬ። ምንድን ነው የጨርቆስ ልጆችን ነው በጣም ያሰደብክብን። አሁን መደማመጥ ከሌለ ያስቸግራል። እንደዚህ ኦቨርላፕ ይፈጠራል። ያ ደግሞ ሚስ አንደርስታንዲንግም አለ። በዛ ላይ ደግሞ ወደ ስሜታዊነት ሰዎች ይገባሉ። ከዛ በኋላ ደግሞ መሰዳደብ ይኖራል ምናምን። በእንደዚህ አይነት መንፈስ አትምጣ። እንደዚህ አይነት ሌላ ጊዜ አይ ቲንክ ታስተካክላለህ። ለሚቀጥለው ጊዜ ቃሉ ካለ የነበረውን መቀጠል ትችላለህ። ይቅርታ ሰው ጠርቶኝ ነበረ የሄድኩት። እሺ ይደገመልህ ጥቅሱ። ሶሪ ምን ነበረ? አብርሃም ምን ነበረ? ምዕራፍ 7 ቁጥር 15 ላይ ያዕቆብ ወደ ግብፅ ወረደ፣ እርሱም ሞተ። አባቶችም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው ይላል። አብርሃም ከሴኬም አባት ከኤሞር ልጆች በብር መቃብር ገዝቷል? አዎ ገዝቷል። እሺ አሳየኝ። ብሉይ ኪዳን ላይ እንደገዛ የሚያሳይ ላሳይህ? ብሉይ ኪዳን ላይ እንደገዛ የሚያሳይ መቃብር እንደገዛ የሚያሳይ ማስረጃ አምጣ። ብሉይ ኪዳን ላሳየው። ዘፍጥረት 23 ከቁጥር 4 ግባ። እሺ ዘፍጥረት 23 አውጣለት። ወይ ያው 23 ቁጥር 23 4 እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ፣ በእናንተም ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም በፊቴ ልቅበራ። ይታለ ከሴኬም አባት የሚለው ይታለ ከኤሞር ልጆች እኮ እንደገዛ ነው አይደል? እንደገዛ ነው አይደል ያልከኝ የጠየቀኝ? አዎ መቃብርማ ገዝቷል። እኛ የጠየቅነው ከሴኬም አባት ገዝቷል ወይ? በብር በገዛ መቃብር ይላል። በብር ገዝቷል ወይ አብርሃም? አዎ እኮ ከሴኬም አባት ዘፍጥረት 23:16 ላይ ገባሽ። 23:16 እሺ ቀጥል አንብብለት። አብርሃምም የኤፍሮን ነገር ሰማ። አብርሃምም ከቄጢ ልጆች ፊት የነበረውን 400 ሰቅል መዝኖ ለኤፍሮን ሰጠው። ብሩንም ለመሸጫ ለመለወጫ የሚተላለፍ ነበር ይላል።
ስለዚህ ከማን የገዛው እዚህ ጋር ዘፍጥረት 23 16 ላይ ከማን የገዛው ይላል መቃብሩን ከማን ነው ይላል ከማን ነው ይላል ቃሉ አቤት አቤት አይሰማም ከማን ነው የገዛው ይላል እዚህ ጋር ዘፍጥረት 23 16 ላይ ከማን ነው የገዛው ይላል ካነበብኩት ጥቅስ ላይ አብርሃም የኤፍሮን 400 ሰቅል ብር ከፍሎ መሬቱን ገዛ ይላል መሬት ከማን ነው ከማን ነው የገዛው ከማን ነው የገዛው ይላል እዚህ ጋር ከታች አንብቧ ከማን ነው የገዛው ባነበብከው ጥቅስ መሰረት ከማን ነው የገዛው ይላል ጥቅሱ ላይ እኮ ከታች አንብቦ አይታየም እንዴ እኮ አንብቦን ንገረኛ ከማን ገዛ ይላል ጥቅሱ ላይ ከማን ገዛ ይላል ቃሉ ጥቅሱን ላውጣል ያወጣው ያው እዚህ ጋር አውጥቶላል እኮ አይታየም እንዴ ቃሉዬ እሺ ሶሪ ያየሁት ስላልሆነ እሺ ከማን ገዛ ይላል ዘፍጥረት 23 16 ላይ አብርሃምም የኤፍሮንን ነገር በሰማ ጊዜ አብርሃም በኬጢ ልጆች ፊት የነገረውን 400 ሰቅል መዝኖ ለኤፍሮን ሰጠው አለ ከማን የገዛው ከማን የገዛው ብሩም ለመሸጫ ገባኝ ከማን የገዛው ለኤፍሮን ሰጠው አዎ ከማን የገዛው ማለት ነው መቃብሩን ከማን የገዛው ከኤፍሮን ማለት ከኤፍሮን በስንት ነው የገዛው በ400 ሰቅል እሺ ስለዚህ አሁን እዚህ ጋር ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ይላል እና በብር ነው ይላል በሲልቨር ነው የገዛው ይላል እዚህ ጋር ደግሞ በ400 ሰቅል ነው ይላል አንደኛ ሁለተኛ ነገር ደግሞ የገዛው ደግሞ ከኤፍሮን ከሚባል ሰው ነው የገዛው አሁን እኛ የፈለግነው ነገር ከሴኬም አባት ከኤሞር ልጆች በብር በገዛው የገዛው ማለት ምክንያቱም እነ ኤሞርም እነ ሴኬምም በአብርሃም ዘመን አልነበሩም በያዕቆብ ዘመን ነበር የነበሩት ማለት ነው አብርሃም ከሞተ ከ200 ዓመት ማነው ከ100 ምናምን ዓመት በኋላ የነበሩ ሰዎች ናቸው እኛ ጥያቄያችን ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ይላል መቃብሩን የገዛው ከማን ነው እየጠበቅን ነው ኦኬ መልስ የሌለው ጥያቄ ኡስታዝ እንዲመልሱ ራሱ መጠየቁ ራሱ ከባድ ነው ጥያቄ እንጠብቀው ኦኬ ሌላ ሰው አስገቡ እሱ ዝም ካለ ሌላ ሰው ማስገባት ነው አለ ንጽጽር የሚለው ሰውዬ አለው ለምሳሌ ንጽጽር አለ የቀደሙ ነኝ 1810 ለምንድን ነው የማከፍቱልኝ? መወያየት መጠየቅ አይቻልም እንዴ? ይቻላል ግን አርዕስት ተይዞ እኮ ሲወራ በአርዕስቱ ነው የሚካሄደው ከዛ አርዕስቱ ነፃ ሲሆን ታዲያ ስለ አምላክነት እያወራን ነበር አይደለ እንዴ? ተረጋግተህ ለምን አትልም ስሜታዊ ትሆናለህ አንደኛ ሁለተኛ ነገር ደግሞ ትቸኩላለህ ትጮዋለህ በዛ ላይ ምናምን ብዙ ነገሮች እንዳታስወርዱኝ አሁን እንትን እንበል 1810 ምንድን ነው የሚለው? እሺ አውጣለህ እስኪ ብሮ እስኪ እንየው እስኪ ቁርአን እሺ ሂድ ይከፈትልህ እንግዲህ አንድ ጥያቄ ነው እንትን ያለው 1810 ነው የምንገባው ከዛ ውጪ ሌላ ነገር አናወራም ማለት ነው አውጣለት ምንድን ነው የፈለከው 1810 ላይ እኔ የአምላካችሁ ነኝ የሚለው ሰው ነኝ ያለው ማን ነው? ወይ አማርኛ በዳዴ ሄደ እኔ አምላካችሁ ሰው ነኝ ይላል እኮ በል የተባሉት ለረሱል ሰለላሁ ዐለይሂ ወሰለም ነው በል የተባሉት ወደ እኔ የሚወርድልኝ ወህይ ነው እኔ ደግሞ ቢጤያችሁ ሰው ነኝ አምላካችሁ አንድ አምላክ ነው በል ቁል በል አንተ ሂድና በላቸው አላህ ነው ለረሱል ሰለላሁ ዐለይሂ ወሰለም እየተናገረ ያለው እኔ አምላካችሁ ያለው ማን ነው? ረሱል ሰለላሁ ዐለይሂ ወሰለም አምላካችሁ አንድ አምላክ ነው እኔም ከእርሱ ወህይ የሚወርድልኝ ሰው ነኝ በል ቁል በል የሚለውን አንድ ያሳየው እስቲ ወይኔ አስደበደብከኝ ንጽጽር ብለህ መተህ እንደዚህ አማርኛ እኔ አምላካችሁ ነኝ የሚለው ማን ነው? ኧረ ቆይ አንተ ሰው ሰለላሁ ዐለይሂ ወሰለም ሄደው እንዲሉ ነው የተባለው ወይኔ ንጽጽር በቃ ቢቀርብኝ እኔ ባቆም ይሻለኛል እኔ አምላካችሁ የሚለው አለ አይደል?
ኧረ ክርስቲያኖች የምር እኮ እስቲ አንብብልኝ። እኔ አምላካችሁ ይላል። እሺ ቆይ አንዴ እባክህ ይነበብ። እኔ አምላካችሁ አንድ ይልባር እኔ የሚሉት ነብዩ ነው። እኔ አምላካችሁ አንድ አምላክ ብቻ ነው ማለት ወደ እኔ የሚወርድልኝ ቢጤያችሁ ሰው ብቻ ነኝ። ብራዘር የጌታ መገናኘት የሚፈልግ ሰው መልካም ስራ ይስራ፣ በጌታው መገዛት አንድን ማያጋራ በላቸው የሚለው ማን ነው? ቁል የሚለው በላቸው የሚለው ማን ነው? ንጽጽር በላቸው የሚለው እኔ እኮ እየጠየኳችሁ ነው። እኔ አላወቅኩትም። በላቸው የሚለው አላህ ነው የሚለው ደግሞ ለማን ነው? ለረሱል ሰለላሁ ዐለይሂ ወሰለም ለነብዩ ከላኩ በኋላ ሄደ እኔ የንጽጽር ተማሪ ነኝ ብለህ ለኤብሮ ብትነግረው የንጽጽር ተማሪ ነኝ ባዩ ማን ነው? አንተ ነህ ወይስ እኔ ነኝ? እኔ ነኝ። እስቲ ብዙም አልገባህም። እሱ እኮ ነው የምልህ። አምላካችን አላህ በል ሲላቸው ለረሱል ሰለላሁ ዐለይሂ ወሰለም ሄደው የሚሉትን ነገር ነው በል የሚባለው ነገር ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያወጣለት አንዴ እንዲገባው 27 ላይ ያወጣለት። እንግዲህ በአማርኛው ማለት በባይብል ሞር ይገባቸዋል ብዬ ስላሰብኩ ነው። ይታያል። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባታችሁ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለው ብለሽ ንገራቸው አለ። የሚያደርገው ማን ነው? እግዚአብሔር እንትን ኢየሱስ ነው። ሄደሽ ንገራቸው ያለው ማንን ነው? ለሐዋርያት። ተናጋሪዋ ማናት? ማናት ተናጋሪ? ያለች ተናጋሪች ማናት? የላካት ማንን ነው? ማርያም፣ መግደላዊት ማርያም። መግደላዊት ማርያም ናት ራሷ የምታደርገው አይደለም። ኢየሱስ ሄዳ የምትናገረው ነገር ነው አይደለ? በቃ ፊሽካው ተነፋ ማለት ነው። ግልጽ ነው እኮ እንደዚህ ማስረዳት ነው እንጂ አይ እንትን ባትሉ ቅድም አስወጣታችሁ። አይደለም እንደዛ ሳይሆን አንተ ለመሰለ ሞቅ ብለህ ስትመጣ እኛ ደግሞ አንተን ስሜታዊ ውስጥ አስገብተን ወዳሉን ነገር አስገብተን ወደ ብሽሽቅ እንዳይሄድ ነው። እኔ ወላሂ ነው የምልህ እዚህ መድረክ ላይ በምሽሽቅ መልኩ መነጋገር ነው አልፈልግም። አንዳንዴ ግን የሆነ ነገር ሰዎች በልካቸው አንዳንዴ በቃ የሆነ ነጥብ ለማስቆጠር ምናምን ሲመጡ አንዳንዴ እስቲ ምንም እንዳልሆኑ ለማሳየት የሆነ ነገር እናደርጋለን። ለአንተ ግን ዛሬ ምንም አላደረግንም። በትህትና ነው ያናገርን። ሌላ ጥያቄ ካለ ጨምርና መርቅልንና ከዛ ወደ ሌሎቹ እንሄዳለን ማለት ነው። ጨምር። ንጽጽር አሪፍ ነው። ንጽጽር አጀማመር ጥሩ ነው። እንግዲህ ወደፊት ደግሞ እሺ፣ አንዴ ልቆይና አንድ ጥያቄ አለኝ። እስቲ በቃ ችግር ሚዩት አድርጋ ተቀመጥ፣ አትውረድ። እሺ እሺ። ኡስታዝ እንዴት ነህ? ሰላም ነኝ ያለው። ራማ እንዴት ነህ? ራማ አይደለሁም ሀብታሙ ነኝ። አሃ ከስር ያለው ነው እንዴ? እኔ የምለው አንድ ጥያቄ ልጠይቅህ ነበር። ከፍቶ ስለነበረ ነው። ይቅርታ። እሺ ያወራው ችግር የለውም። ጥያቄ ሳይሆን ኡስታዝ ክርስቶስ አምላክነት ላይ አለዛ ስላሴ ላይ ነው የሚያወራው። ይሄ እንደዛ ነው ምን ያለበት። ችግር የለውም። ሰግጄ ልምጣ። ኡስታዝ አንተ አንብበህ መጽሐፍ ቅዱስ ላይ ኢየሱስ አህያ እንደሰረቀ ማስረጃ አለህ? እንጃ አህያ ሰረቀ ብዬ ተናግሬ ያውቃለሁ እኔ እንደዛ። ጎበዝ፣ አመሰግናለሁ። አንተ አይደለም ተናገርከው፣ ቅድም ኢብራሂም ስለተናገረ ነው። አሁን ሁለታችንንም ዳኘንና ለተናገርነው ነገር ማስረጃ እናምጣ። እሺ እንትን በላ ረጋ ብለህ አውራ። እርማትም ከሆነ እኮ ረጋ ማለት አለብህ። አንተ እውነት የያዘ ሰው እኛ ሙስሊሞች የምንለው ምን መሰለህ? የምንሳደብለት እንደገና ደግሞ የምንደባደብለት ገብቶሃል? የምንዋሽለት እውነት የለንም። እውነት የያዘ ሰው አያችም። ስለዚህ በተቻለ አቅም አንተ እውነት ከያዝ ረጋ በል። እሺ አብትሽ ሲጀመር ነቢዩን ሰለላሁ ዐለይሂ ወሰለም እጥብ አድርገህ ስትሳደብ አልነበረ? ቅድም አልተሳደብኩም። ቆይ አንተ ሰላት ያዝ። አልተሳደብኩም። ማስረጃ ያለውን ነገር ነው የተናገርኩት። ከፈለክ አሁን ይኸው ማስረጃ እሰጥሃለሁ የተናገርኩት ነገር። አዳምጠው፣ መጀመሪያ አዳምጠው። አይብሩን መደማመጥ ጥሩ ነው። ማስገባት ለምን እሱም ማዳመጥ አለበት እኮ። መጀመሪያ አውራና ከዛ አንተ ታወራለህ። አንተንም እድሉን እንሰጣለን። አብትሽዬ እንደዚህማ አትሁን። አዳምጠው። ጀመር በስነ ስርዓት የማውራት ፍላጎቱም አላማውም ኢላማውም የለም። ለመሳደብ ነበር የመጣው። ተሳደብክ። ዛሩ እያለች ከዛራ ጋር ያልተግባባ ሰው ከማንም ጋር የሚግባባ ሰው አለ። ልንገርህ ወጥቷል። በቃ ወርዷል። ራሱ ተረጋግተው ማውራት ሲያቅተው ያው እንግዲህ ወርዷል።
እንግዲህ ጊዜ ሲኖረ ተረጋግተህ እና ሌላ ጊዜ ማለት ነው። ራማን አስቀጥለው። ኤብሮ ሰግጄ ልምጣ። አካውንቲንግ ዙር አዝኗል። እሺ ኡስታዝ ደርሰናል። እሺ ይቀመጥና ራማ ቀጥል። ሰላም ሰላም ይብሩ፣ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። አልሐምዱሊላህ ደህና ነኝ። እሺ ክርስቶስ አምላክ ነው? ማስረጃ ይኖራል? በትክክል አይ ቆይ እስኪ እኔን ያስቀጥለኝ። በጣም ቆየሁ ከመጣሁ ነው። አንዴ ማሮ ኧረ ቆይ ማሮ አንዴ ቆይ አንዴ እሺ እንዴት አድርገህ እሺ እሺ ክርስቶስ አምላክ እንደሆነ ነው የምትፈልገው ማስረጃ? አዎ ማስረጃ ፈልጋለሁ። እሺ በነገራችሁ ላይ ልጁ ማስረጃ እስከሚያመጣ 1900 ሰዎች ዛሬ በጣም የሚገርም ቪዲዮ ነው የለቀኩት። ሁላችሁም ኮሜንት አድርጉ፣ ሁላችሁም ሼር ኮፒ ሊንክ አድርጉ። እሺ በጣም የሚገርም ቪዲዮ ነው የለቀኩት። ወላሂ በጣም የሚገርም ይሄንን ሁሉም ሰው ማወቅ አለበት፣ መረዳት አለበት። እሺ አሁን መቀጠል ይችላል ራማ። ኦኬ አትሂድ፣ ወደዛ ከሄድክ አወርዳለሁ። ራማ ተመለስ፣ ራማ ተመለስ፣ ላወርድ ነው። ወደዛ አትሂድ። ኦኬ ታችሁን በቃ እሺ ታችሁንና ላክ ድጋሚ። እኔ ወደ ውስጥ የሚገባ ሰው አላስቀምጥም እዚህ ላይ። እሺ ጃ ሰላም አለይኩም እንዴ ጃቢር ጃ አቢር እሺ የለም መሰለኝ ጃ። እሺ ዲና አለሽ? ዲና ክርስቲያኖችን አስገቡሽ። ዲና ዲና ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። እሺ ማሮ መቀጠል ትቻለሽ። የሌላችሁ ሰዎች ላወራችሁ። አይ ቅድም ኔትወርክ አስወጣኝ። እሺ እና ስጭኝ። እሺ ኢየሱስ አምላክ መሆኑን የሚያስረዳ አንድ ጥቅስ ስጭኝ። እሺ ያንን ያነበብክ እያለ ነው የወጣሁት ስለ ሙታን ትንሣኤ። እስኪ እኔ ጋር እንቀጥል። ኔትወርክ እኮ ነው ለምን አስወጣኝ? አይደለም አይ ወደ ውስጥ ከገባ ለሪፖርት ስለሚመስለን አንተ ባታረግ እንኳን እናስወጣለን። እንደዛ ነው። እሺ ኧረ የምን ሪፖርት ነው? እሺ እኔ ጋር እንቀጥል። አንተ ታረጋለህ አይደለም ስለሚያደርጉ ብዙዎች አይታወቅም። ለዛ ነው። እሺ ራማ ቀጥል። እሺ የኢየሱስ ክርስቶስ አምላክነት ላይ ነው ጥያቄው? አዎ። እሺ የሮሜ መልእክት ቅዱስ ጳውሎስ ወደ ሮሜ የላከው መልእክት ምዕራፍ 9 ቁጥር 5 አውጣልኝ እስኪ። አባቶችም ለነሱ ናቸው፣ ክርስቶስ በስጋ መጣ ይላል መጽሐፉ። እሺ አባቶቻችን ናቸው፣ ከእነርሱም ክርስቶስ በስጋ ተወለደ፣ እርሱም ከሁሉ በላይ የሆነ ለዘላለም ቡሩክ አምላክ ነው። ኢየሱስ ክርስቶስ በስጋ እንዲመጣ ያደረገው ማን ነው? አይወል በስጋ አሁን ይሄ ጥቅሱ ላይ መወያየት ትችላለህ። እርሱም እነርሱም አባቶቻችን ናቸው፣ ከእነርሱም ክርስቶስ በስጋ ተወለደ። አዳምጠኝ። ከእነርሱም ክርስቶስ በስጋ ተወለደ። እርሱም አይልም እንደዛ አይልም። አውጣልኝ እሺ ካላለ እንደዛ ነው እንዴ? እንግዲህ የአንተ መጽሐፍ ቅዱስ እና የኔ መጽሐፍ ቅዱስ ከተለያየ ምናልባት እንግዲህ አላውቅም እኮ እንዴ ምን ሆነ ነው? ያው ሮሜ ምዕራፍ 9 ቁጥር 5 አባቶችም ለነሱ ናቸው፣ ከነርሱም ክርስቶስ በስጋ መጣ ነው የሚለው። ታያ በስጋ መጣ ተወለደ፣ በስጋ መጣ አንድ ነው። እሺ በቃ ጥሩ። ማን ነው ክርስቶስን በስጋ ያመጣው? እሱ ነው ጥያቄ። ቀጥል፣ ዝም ብለህ ሂድ። እኔ እኮ ጥቅሱን ያመጣሁት እኮ እኔ ነኝ። ክርስቶስ በስጋ መጣ። እንደዛ ከሆነ አብራራ ጥቅስን መጀመሪያ። እሺ በቃ አብራራ። እሺ ክርስቶስ በስጋ መጣ ማለት ክርስቶስ በስጋ ተወለደ ነው። መጣ በስጋ መጣ፣ በስጋ ተወለደ። እርሱም ከሁሉ በላይ የሆነ ለዘላለም ቡሩክ የሆነ አምላክ ነው አለ። ማን? በስጋ የመጣው ክርስቶስ ለዘላለም ቡሩክ የሆነ አምላክ። ጨረስክ? አይ ይሄ ላይ ምን ጥያቄ አለ ነው? አንዴ ቀላል ጥያቄ አለኝ። ክርስቶስን በስጋ ያመጣው ማን ነው? በስጋ ያመጣው ማን ነው? ይሄ ስለ ምስጢረ ሥላሴ በጠይቀም አትመልስም አንተ ማለት ነው። የመወለድ ግብር ይኸውልህ፣ የመወለድ ግብር ወልድ የመወለድ ግብር አለው። ቆይ ኧረ አንድ ጊዜ ራማ በደንብ እናወራለን። ችግር እየፈለግ ጥግ ድረስ እናወራ። ወላሂ ነው የምልህ፣ አታስብ። ክርስቶስን በስጋ ያመጣው ማን ነው? ክርስቶስ በስጋ ያመጣው ሳይሆን ክርስቶስ በስጋ ክርስቶስ ራሱ አምላክ አይደል እንዴ? ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል አይልም?
ኢየሱስን አመጣ። አብ ልብ ነው፣ ቃልም መውለድ ስላለበት ይሄ የአብ ግብር፣ የወልድ ግብር፣ የመንፈስ ቅዱስ ግብር የራሳቸው የሆነ ግብር ስላላቸው ነው። አብ ልብን መውለድ ስላለበት ማን ያመጣው ይላል? አይውልህ እግዚአብሔር አብ እግዚአብሔር ወልድን መውለድ ስላለበት ይሄ የመውለድ ግብር ነው። ማን ያመጣው ይላል? ጥያቄ ጠየቅኩ፣ መልስልኝ እባክህ። አይውልህ ሌላ ጥቅስ እኮ ራሱ ዝም ብለህ ዘለ ሌላ ጥቅስ ከመሄድ በፊት የለምን የኔን ጥቅስ አታብራራልኝም? እዚህ ያለው ጥቅስ ያስፈልጋል፣ ግዴታ ነው። ጥቅስ በጥቅስ ነው የሚብራራው። ምንም አያስፈልግም እኮ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለህ እኮ። በጣም ጥሩ። ማን ያመጣው ያንን? ምክንያት ስላለኝ አሁን ይኸውልህ ለምን አታብራራውም? እዚህ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለህ። እዚህ ጋር አሁን እናብራራው እኮ ነው። አንድ በአንድ እኮ ጥርስና ምላሱን እንዲህ እየቆራረጠን እናየዋለን። ስለዚህ አሁን እንደሱ አይደለም እኮ ማብራራት። ከአባቶች ክርስቶስን በስጋ ያመጣው ማን ነው? ሌላ ጥቅስ ልንገርህ? አትንገረኝ። ማን ያመጣው? ክርስቶስ በስጋ መጣ። ራሱ መንጣትም ይሄ እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር አብ በእግዚአብሔር ወልድ ህልው ነው። እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ህልው ነው። አንዱ በአንዱ ህልው ናቸው። ይሄ እኮ አይደል? ክርስቶስ በስጋ ያመጣው ያለው ውስተት ነው። ሐዋርያ ሥራ ላይ ያለው ውሸት ነው። እሱ አንዱ በአንዱ ህልው ናቸው። ይሄ እኮ የእግዚአብሔርን ባህሪ አመጣው የሚለው ውስተት ነው። ተሳስቶ ነው ያኛው የሐዋርያ ሥራ ጻፊ። እግዚአብሔር አመጣው ሳይሆን ይኸውልህ እግዚአብሔር አንደኛ አመጣው የሚለው ነገሩ ራሱ ይሄ የመለኮት ጸባይ ነው። ኢየሱስ የሚለው ቃል ደግሞ የስጋነት ጸባይ ነው። የስጋ ስሙ ነው አይደል? ኢየሱስ የስጋ ስሙ ነው። በስጋ ማርያም ከተገለጸ በኋላ የሚወጣል የሚነገርለት ስም አይደል? ኢየሱስ እኮ ክርስቶስ ማለት ነው እሱ አይደለ? ያ ክርስቶስ ከዛ በኋላ ነው ስሙ የተሰየመለት መሲሁ ነው። አዎ በትንቢት ነበረ። ስለዚህ አባቶችም ለነሱ ናቸው። ክርስቶስ በስጋ መጣ። ክርስቶስን በስጋ ያመጣው ማለት ነው። ክርስቶስን በስጋ ያመጣው ማለት ነው። ክርስቶስ በስጋ መንጣት ስላለበት በስጋ መጥቷል ነው። ግን ያን በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው። ማን ያመጣው ክርስቶስን በስጋ? አይውልህ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለ። ክርስቶስ አምላክ እንደሆነ የሚጠቅስ ጥቅስ አንጣልኝ ብለኝልህ። በስጋ ያመጣው ማን ነው እንዴ? ክርስቶስ የተባረከ አምላክ ነው አለ። ምን አሁን በዚህ ምን ማብራሪያ ያለን? ይሄ መመለስ ያስፈራል። ከባድ ነው ጥያቄው። አይውልህ ምንም ስለሚያስፈራ አይደለም። ምንም ስለሚያስፈራ እኮ አይደለም። ዮሐንስ ራእይ ምዕራፍ 1 ላይ ገብተህም ማየት ትችላለህ። ከፈለክ ላመጣልህ ይችላል። ይሄ ውሸት ነው ያመጣው ጥቅስ ሐዋርያት ሥራ ምዕራፍ 13 ቁጥር 23 እግዚአብሔርም እንደተስፋው ቃል መጀመሪያ እዚሁ ጋር አብራራልኝ። እዚህ በዚህ ጥቅስ ምን አለ? ክርስቶስ በስጋ ራሱ ክርስቶስ በስጋ መጣ አለ። ያ በስጋ የመጣው ክርስቶስ ደግሞ ለዘላለም የተባረከ አምላክ ነው አለ። በቃ አምላክ እንደሆነ ጥያቄ ያለኝ አይደል ያልከው? በቃ መመለስ ካልፈለክ በቃ ያው የፈራው ነገር አለ ሚውት አድርግልን። በቃ ምንም መፍራት አይደለም እኮ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለ። በክርስቶስ አምላክነት ላይ ጥያቄ ያለኝ ብለህ መልስ እኮ እንዴ ለእንደ እንድናወራ እኮ ነው ብራዘር። ወይ እኔ ላስረዳ። በቃ አንተ ማታስረዳ እኮ ነው። መልስ አትመልስ ሳይሆን በክርስቶስ በስጋ መጣ፣ ከአባቶቻችን ክርስቶስ በስጋ መጣ፣ እርሱም የዘላለም የተባረከ አምላክ ነው ብለዋልና ምንም ሌላ ቦታ መሄድ ሳያስፈልግ እዚህ ጋር ምን መልሳለን? አይ ራማ ሰላም ብያለሁ። እንዴት ነህ? አይ ቆይ ኢብራሂም ጋር እንቀጥል። አይ እሱ እንትን ስላለ አይደለም ማለት ላረጋጋ ስለፈለኩኝ ነው እንጂ እሱ ላንተ መረጋጋት አያስፈልግ። አንተማ እየሰገድክ ነው። ስገድ ዝም ብለህ አንተ እሱ ጋር እናውራ። ሰግጄ መጥቻለሁ። አሁን መጥቼ ነው ጨርሼ ነው። እንዴት ጩኸት ያስመጣ? አይ ጩኸት ሲጨርስ ስመጣ እንትን ቶንህ በጣም ከፍ ብሎ ስላየው ላረጋጋ ነው። ካልሆነ ግን ያው የግዴታ አይደለም። አንተን የሚያስቆጣና የሚያናድድ ነገር ማድረግ ስለማንፈልግ ልናቆም እንችላለን፣ እንገደዳለን ማለት ነው። ምክንያቱም በዚህ መንፈስ እንድታወራ አይደለም። አንተ ሮሜ 9:5 ላይ ያለውን ለአምላክነቱ ማስረጃ ይዘህ መጣ። እዛው ጥቅስ ላይ ደግሞ የሚመጡ ጥያቄዎች አሉ እዛ ጋር ማለት ነው። እና እሱን ሊያስረዳ ሲፈልግ በቅንነት መረዳት ካልፈለግ ያስቸግራል እንደዛ ለማውራት ማለት ነው። ምክንያቱም አንተን ማናደድ በቅንነት እኮ አይደለም። ይኸውልህ በክርስቶስ አምላክነት ላይ ጥያቄ ነበረው። ክርስቶስ አምላክ አይደለም ብሎኛል። በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው የሚል ጥቅስ ሰጠሁትኝ። በቃ አለቀ ጨዋታው ማለት ነው። ገብተህ ሮሜ 9:5 አንብበው እስኪ። አለ ያው ችግር የለም በቃ ላይ ያቀርበው። ለዘላለም የተባረከ አምላክ ነው። ከዚህ በላይ ምን ትፈልጋለህ? አምላክ እንደሆነ ማስረጃ አንተ አይደል ያልከኝ? እድሉን ስጠና። ከፈለክ ደግሞ የናብቦ ራዕየ ዮሐንስም ምዕራፍ 1 ላይ ገብተህ ማንበብ ትችላለህ ከቁጥር 17። እኮ ጠጅ ቤት አይደለም ያለው ማለት እየተደማመጥን ቢሆን ጥሩ ነው። ምክንያቱም ማን ያስወርደው አምጡትና አንዴ እባክህ ማለት በመደማመጥ ላይ የተመሰረተ ነገር ይሁን ራሱ ማለት ሮሜ 9:5 ላይ ምንም ነገር እዛው ሳንሄድ እዛው ለኢየሱስ እንዳልሆነ ማስረጃ ሰጣለሁ።
ሮሜ 9:5 ማለት ነው። እና ተረጋግተህ እንትን በል። ኤብሮ ሊሰግድ ሄዷል። አስገቡት። ራማ ብትረጋጋ ደስ ይለኛል። አይ ቲንክ ኦቨርላፕ እያረክ ነው። እየተደራረብክ ስለምታወራ ሚስ አንደርስታንዲንግ ይፈጠራል። አላዳማጭም ታች ጥሩ አይደለም። ለአይምሮም ራሱ ጥሩ አይደለም። ዝም ብሎ ኮንፍሮንቴሽን ነገሮች ማለት ነው። ግባ። ኦኬ፣ ለሌላ ሰው እድል ስጡ ማለት ነው። እንግዲህ እሱ ካልገባ ማለት ነው። ኡስታዝ ጀማል አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል አለው። ትሰግዳላችሁ እናንተ ጋር? አሰራዘነ እናንተ ጋር? ኦኬ፣ በቃ ኮንትሮል አድርገው የመግባት ይፈልጉ ሰዎች ካሉ አስገባቸው ራሱ ማለት ነው። ገስት ላይም ያሉ ሰዎችን ኢንቫይት። ኦኬ ኦኬ ኦኬ። እንደዛ ከሆነ ላይ ገስት ላይ ያሉ ሰዎች ማውራት የሚፈልጉት ነገር ካለ ሀሳብ መስጠት ይችላሉ። ካልሆነ ግን ኦኬ፣ አይ ችግር የለውም። ሰላም ይሰማል? ይሰማል በደንብ። አዎ ቅድም ኔትወርክ አፈጠነ ነው። አይ ችግር የለውም። ያው አንዳንዴ ያጋጥማል ራሱ ማለት ነው። አልሰማውም ነበር ያንን መጀመሪያውን እንትን። ምንም ችግር የለውም። ከነበርሽበት መቀጠል ትችላለሽ፣ ወይም ደግሞ ሌላ ጥያቄ ካለሽ እስልምና ላይ መጠየቅ ትችላለሽ። ካልሆነ ደግሞ የምትነግሪ የምታስተምሪ ነገር ካለ ደግሞ የሆነ ነገር ብትይን ደስ ይለናል። ማስተምረውማ ኢየሱስ ክርስቶስ እንደሚወዳችሁ ነው የምነግራችሁ። አይ ጥሩ ነው። ግን እኔን ያቀኛል ኢየሱስ? ያው ወላሂ በይስ በጣም ነው እኔን ያቀኛል፣ አንቺን ያቀሻል? አዎ። ኦኬ፣ እስቲ የማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ አውጪልኝ። ማርቆስ ምዕራፍ 13 ቁጥር 31 13 ቁጥር 31 ነው። ስንት ነው? ቁጥር 32 ላይ ምዕራፍ 13 ቁጥር 32 አዎ 13:32 ላይ ወስታውጪው ምን ይላል? ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም። ጊዜው መች ማ ብቻ ነው የሚያውቀው አለ? ከአባት በቀር። አባት የሚለው ግዕዙ ላይ አብ ነው የሚለው፣ ግሪከኛው ፓትሮስ ይለዋል፣ እንግሊዘኛው ዘፋዘር ይለዋል። ከአብ በቀር ሰዓቷን ማንና ማን እንደማያውቅም አለ። ማንና ማን ነው የማያውቁት? መላእክትና ማን ጭምር አለ። የማያውቁትንም አስቀምጧል። ወልድም ቢሆን አለ። ግዕዙ ወልድም ቢሆን ነው የሚለው፣ ሁዮስ ነው የሚለው ግሪከኛው። እንግሊዘኛው ዘሰን ነው የሚለው። ቀንና ሰዓቱን ያውቃል ወይስ አያውቅም ኢየሱስ? ያውቃል እንጂ እንደዚህ ያለበት እኮ የራሱ ከአብ በቀር ይላል እኮ። ከአብ በቀር አሁን ለምሳሌ ከአብ ያው በቀር ምጽአቱ አዎ በቀር የሚል ነገር አድበርብ አለው፣ ተሳጋገስ አለው። ከአብ በቀር ይላል። ከማ በቀር? ከአብ በቀር አለ። ከዛ አንጻራዊ ነው እንዳትዩ ደግሞ ኤክስክሉድድ አድርጎ ወልድና መላእክትን አወጣቸው ከዛ ውስጥ ከእውቀቱ ላይ። እና በምን አግባብ ነው ኢየሱስ ያንን ነገር እንትን ማለት ነው? ወልድ የማያውቅበትና አብ የሚያውቅበት አግባብ በምን አግባብ ነው እንደዛ የተቀመጠው? እኮ መጀመሪያም ከእርሱ ተልኮ አይደል የመጣው እኮ። አያውቅም። ስለዚህ ሁሉ ነገር አያውቅም ኢየሱስ ማለት ነው። የማያውቃቸው ነገሮች አሉ ማለት ነው ኢየሱስ አይደል? ስለዚህ እኔን አያውቀኝም ማለት ነው። እኔን እንደሚያውቀኝ ማስረጃ ስጪኝ እስቲ። እሺ አንተ እኮ አሁን ለምሳሌ ማቴዎስ እንትን ላይ ዮሐንስ ወንጌል ላይ እዛው ማለት ምዕራፍ 5 ላይ ሙታኖች የኢየሱስ ክርስቶስን ድምጽ የሚሰሙበት ጊዜ ይሆናል፣ እርሱም አሁን ነው፣ የሚሰሙትን በሕይወት ይኖራሉ ይላልና ኢየሱስ ክርስቶስን በመስማት እኔን እንደሚያውቀኝና እንደሚያውቅሽ ማስረጃ የዘላለምን ሕይወት እኮ ስሞቻቸው በሕይወት መዝገብ ላይ ያልተጻፈ ሁሉ ወደ እሳት ባህር ተጣሉ ይላል አይደል? ስለዚህ መጻፍ የሚቻለው በሕይወት መጽሐፍ ላይ ሁሉ። አዎ የተመዘገበው መዝገብ ከራሱ ያገኘው ነገር አይደለም አይደለ? መጽሐፍን ከማን ነው የተቀበለው? ያንን የተመዘገበው መዝገብ ከማን ነው የተቀበለው? መጀመሪያም የነበረ እኮ ነው ያ መዝገብ። ማንንም ሊከፍተው ያልቻለው መጽሐፍ ነበረ። ከማን ነው መጽሐፉን የወሰደው? ያንን መጽሐፍ እኮ በሰማያት ያለው ማተሙንም ይፈታ ዘንድ ማን ነው እኮ። ከማን ነው የወሰደው? የተቀበለው ከማን ነው? ማን እጅ ነበር ያ መጽሐፍ? አብ ዘንድ። ኦኬ፣ የተቀበለው ማን ነው?
ኢየሱስ ክርስቶስ ስለዚህ ከራሱ ያገኘው ነገር አይደለም ማለት ነው። እኔ የፈለኩት ምንድነው እኔን እኮ ያንን እኮ ነው ልልህ የፈለኩት። መጀመሪያ ማጻፍ ያለብህ አንተ ነህ። ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ በመቀበል በመንግስት እኔ የፈለኩት አሁን ማሮንና ወሂድን ኢየሱስ አሁን ላይ እንደሚያውቅ ማስረጃሽ ምንድነው ነበር ያልኩሽ የነበረው። ጥቅስ ካለች ተጪኝ ነበረ። ጥቅስ የለሽም ራሱ ማለት ነው። እንደውም ኢየሱስ የማያውቃቸው ነገሮች ብዙ ነገሮች አሉ። እንኳን አይደለም እኔን ሊያውቅ ይቅርና በለሲቱን ማለት ነው። በለሲቱ ፍሬ ያላት ወይስ የላትም ብሎ ሄዶ ሞክሯት፣ ምናልባት ይኖርባት ይሆን ብሎ ሞክሯት እንደሌለባት ሳያውቀው ተናዶ የረገማት ሁላ ሁኔታ ነበረ። ታስታውሽ እንደሆነ ማቴዎስ 21 ላይ ነው ወይ 22 አካባቢ ላይ እንደዚህ አይነት ነገር አለ። ስለዚህ በለሲቷ ወቅቱን በስላለች ወይስ አልበሰለችም የሚለውን ፍሬ ይገኝባት አይገኝባት የሚለውን የማያውቀው እኔ ወሂድማ ከ2000 ዓመት በኋላ የተፈጠርኩትን ወሂድን እኔን አያውቀኝም ራሱ እንኳን ሊወደኝ ይቅርና ቢወደኝ ደስ ነው የሚለኝ አይከፋኝም። እሱ እኮ የአንተን ህይወት ነው ለፍቃድ ስለሰጠህ እኮ ነው። የፍቃድ ምልክት ነው። በነገራችን እኮ አያውቀኝም። ሙሉ እውቀት የለውም። ሙሉ እውቀት የሚኖረው አንድ አምላክ ነው ራሱ ማለት። እስቲ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ነው። እሺ ቅድሙን ምን አልከኝ ታዲያ? ያንን ጥቅስ ማቴዎስ ላይ ያለው ማሳወራ አልነበርሽም ራሱ ማለት ነው። እንሄዳለን ወደሱም ከፈለግሽ፣ ግን አሁን ይሄንን እንጨርስና ወደዛ እንሄዳለን። እስቲ ዮሐንስ ወንጌል 12:49 ላይ አውጪው። ዮሐንስ ወንጌል 12:49 ላይ አውጪው። ማሻአላ መስጊዳቸው አሪፍ ነው ወይ ብሮ? ማሻአላ ራሳቸው አማና ነበረ። ለዛ ነው ላሳያቸው የፈለኩት። ኡስታዝ እስቲ አውራን ምንድነው? እስቲ ወቅፍ ነው አንተን ነው መስጂዱ ያው ጠባብ በጣም እንዲህ አንድ ሁለት ሰልፍ ነበረ። ከዛ ላስቲር ተዋጥቶ የተሰራ መስጂድ ነው። በቲክቶክ ጀማ ወደ 3 ሚሊዮን 2 ነጥብ ምናምን ወደ 3 አካባቢ የሚጠጋ ብር ነበር። ይሄው አማናቸውን እያሳየዋቸው ነው። አማናቸው ላየ ልዩነቱ ብሮ እንደዚህ መስጊድ ሰርተው በስነ ስርዓት የሚያሳዩ አሉ። እንደገና ደግሞ የሚያጨረብሩም አሉ። የተለያየ ሰው ነው ያለው ማለት ስራ ያበላሻሉ። አንዳንድ ሀይር ስራ አውሮፓ ላይ ያለው አረብ ሀገር ያሉት አሜሪካን ያሉ ሰዎች መርዳት ይፈልጋሉ የምር ለመናገር፣ ምክንያቱም አጅር ለማግኘት ሁሉም ሰው ይፈልጋል። ግን በመስጊድ ስም የሚያጨረብሩ ሰዎች፣ በሰለምቴ ስም የሚያጨረብሩ፣ በየቲሞች የሚያጨረብሩ ሰዎች አላህን ሊፈሩ ይገባል። ማለት እንደዚህ አይነት መስጊድ ይወላችሁ እንደዚህ አይነት መስጊድ ራሱ ይወጣዋል። የምር በጣም ነው የሚያሳዝነው። አንዳንዴ ትክክለኛ መረዳት ያለባቸው ቦታዎች አሉ። በስነ ስርዓት መረዳት የሚፈልጉ ሰዎች እንዳይረዱ ይደረጋል። አሁን ያው ይሄ መስጊድ ሳይሆን በጣም ነው ደስ ያለኝ። ራሱ ፎቅ ነው ብሮ? አዎ አንድ ፎቅ ከላይ ለሴቶች፣ ከታች እዚህ ያለው ደግሞ የወንዶች፣ ከስር ደግሞ አንደርግራውንድ አለ። እሱ ደግሞ ወደ ማረጊያ ምናምን ይደረጋል ተብሏል። ገና እንትን ላይ ነው። ኢንሻአላህ በ27 አወራቸዋለሁ ብያለሁ። እስቲ እነሱ ነው አላህ ካለ እንግዲህ ያው ይሄን ይመስላል። ከአንደር ደግሞ አለ። አልহামዱሊላህ አማናውን ተወተናል። አልহামዱሊላህ ማሻአላህ። የእንትን አሁን ግቢ ያለው ራሱ የራሱ ግቢ ያው እቺ ነች። በቃ ከዚህ ወደዚህ ነው እንደዚህ ማለት ነው። ማሻአላህ እንደዚህ አሪፍ ነው። እንግዲህ አሪፍ ነው። ማሻአላህ በረመዳን 27 እንጨርሰዋለን ብዬ ተስፋ አደርጋለሁ። ቦታውን አትናገር እሺ። አታክ ማሮ አለሽ? እንቀጥል። ኦኬ ዮሐንስ ወንጌል 12:49 ላይ አውጪ ውስጥ ምን ይላል? 49 እኔ ከራሴ አልተናገርሁምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ማን ነው የሚለውንና የሚናገረውን ትእዛዝ የሰጠው? አብ ነው። በእኔ የሚያምንም በላከኝ ማመኑ ነው እንጂ በእኔ አይደለም። ጨርስ እንጂ 44 ላይ ለምን ትገሪያለሽ? 44 45 ላይ ሳይሆን እኔ የጠየኩሽ 49 ላይ ነው ያለው። ከዛ በኋላ ቁጥር 50 ላይ ምን ይላል? ይሄ ሁሉ በነገራችን ላይ ቅድም የጠቀስኩልን ጥቅስ ይገልጽልሃል። አብ ስለ እርሱ መስክሯል፣ ስለ ኢየሱስ ክርስቶስ። ኢየሱስ ክርስቶስም ስለ አብ መስክሯል። አይደለም እየሰማው ነው የምናገረው የምለውና የምናገረውን ትእዛዝ ሰጠኝ አለ። ከዛ በኋላ ቁጥር 50 ላይ ምን ይላል? ቁጥር 50 ላይ ምን ይላል? ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ። ስለዚህ የሚናገረው ኢየሱስ ማን እንደነገረው ነው። እንዲበል እያለ የሚነግረው ማለት ነው።
አዎ። አብ ስለዚህ አሁን እንደነበረ ጥያቄ የሚነሳ ሙሉ እውቀት ያለው ማንነት ቢሆን ኖሮ ለምንድን ነው ከአብ እየሰማ የሚናገረው? ራሱ ጋር የለም ወይ የሚናገረው? እውቀቱ መተካከልን እንደመቀማት አድርጎ አልቆጠረውም እኮ እንደዛ ከሆነ አምላክነቱ የተገባ የሱ መለኮትነቱ እኮ እውቀቱ የተገባ መቀማት አይደለም። እንደዚህ ማለቱ ኢየሱስ ክርስቶስ ስለ አብ መመስከሩ መቀማት አይደለም እኮ። የት ገባ? የሱ እውቀት የት ገብቶ ነው ከአብ የሚሰማው? የሱ አብ መተካከል መሰከረለት። ስለርሱ አብ መስክሯል እኮ ገባኝ። ግን አሁን የት ገብቶ ነው የሱ እውቀት የት ገብቶ ነው ከላከው እየሰማ ከራሴ አልናገርም የሚለው ለምንድን ነው? ከራሱ እንዴት መናገር አይችልም እንዴ? እየተናገረ አይደል እንዴ? እርሱ እኮ ቅድም ከራሴ ምንም አልተናገርኩም ይላል። ለምሳሌ ከራሴ ዮሐንስ 14:10 ላይ እስቲያውጫው 14:10 ላይ አውጪው። ቆይ እዚሁ ጨርሰን እንሂድ እንጂ አይ ከራሴ ምንም አልተናገርኩም ይላል። አይደለም ከራሴ ምንም አልተናገርኩም ይላል። ከራሱ ምንም አልተናገረም። ከራሴ መተካከልን እንደመቀማት አድርጎ አልቆጠረውም ይላል እግዚአብሔር። መተካከልን መቀማት እንደመገባት ያልቆጠረው መቼ ነው? መጀመሪያም እኮ ኢየሱስ ክርስቶስ ወደዚህ ምድር በመጣበት ሰዓት ላይ ራሱን ዝቅ ባደረገበት በስጋ በተገለጠበት ወራት ወደዚህ ወደኛ ሲመጣ ከእግዚአብሔር ዘንድ ወደኛ በመጣበት ጊዜ ያንን ክብሩን ያንን እንትኑን አምላክነቱን እንደመቀማት አድርጎ አልቆጠረውም። ያንን ቦታ አሁን ለምሳሌ ያንን ሲጠቅስ ምን አለ እዚህ ጋር 44 ላይ በእኔ የሚያምን በላከኝ ማመኑ ነው አለ። ማሮ እየተሰማሽ ነው ወይስ ኔትወርክሽ ነው? እሺ አትደራረቢ ሀሳብ ማለት እኔ ስፈልግ እንትን ትያለሽ፣ ጥቅስ ማውራት ስትፈልጊ ማብራሪያ ስፈልግ ታብራሪያለሽ። የቱ ጋር ነው አምላክነቱን መተካከል አልቆጠረም የሚል ነገር ያለው? የቱ ጋር ነው እንደዛ የሚል ጥቅስ ያለው? ዕብራውያን ውስጥም አለ። እስቲ አውጪው ጥቅሱን። ሞላ ማሩ የሚባል ሰፈር አለ አዲስ አበባ ውስጥ እና ማሩ ከሚባለው ነው ማሮ የሚለው ቃል የመጣው ግስ ስሮ ቃል ከዛ ስሮ ቃል ነው የመጣው አይደል? ማሮ አይደለም በሲዳምኛ ነው። ኦኬ አይ ፊልጵስዩስ ምዕራፍ 2 ላይ ሲዳምኛ ነው። በሲዳምኛ ይቅርታ ማለት ነው ምህረት ማለት ነው። ኦኬ በጣም አሪፍ ነው። እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አድርጎ አልቆጠረውም ይላል። ነገር አልቆጠረውም። በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ማለት ቀምቶ ያገኘው ወይ እንግዲህ ማታዳምጪ ከሆነ በጣም አስቸጋሪ መደማመጥ እያብራራውልሽ ነው። ጥቅሱ ላይ አምላክነትን ትቶ መጣ የሚል ነገር የታለው? አሁን ያነበብሽው ጥቅስ ላይ እርሱ በእግዚአብሔር መልክ እኮ ነው ሲኖር ሳለ ነው የሚለው። በእግዚአብሔር መልክ ነበረ ሲኖር የነበረው። ኦኬ እግዚአብሔር የተባለው ሳለ ከእግዚአብሔር ጋር መተካከል በለው። እግዚአብሔር የተባለው ማን ነው? እዛ ጋር እግዚአብሔር አብ ነው የተባለው እኮ። በእግዚአብሔር መልክ ሲኖር ሳለ ማለት በአብ መልክ ሲኖር ሳለ ነው አይደለ? አብ መልክ ሲኖር ሳለ ስለዚህ የአብ መልክ ከእርሱ ጋራ መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላልና መልክ ሲኖር ሳለ ከአምላክ ጋር ኧረ በለው። በቃ ይበቃል። እኔ እንደዚህ እንትን ሳይሆን ተረጋግተሽ ካላወራሽ ያስቸግራል። ማሮዬ እህቴ፣ ኢትዮጵያዊ እህቴ፣ የሃይማኖት እህቴ አይደለሽም ግን ኢትዮጵያዊ እህቴ ነሽ እና አይ ቲንክ ሌላ ሰው አስገቡ። ኡስታዝ ጀማል ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዑመር ሼህ ዑመር እንዴት ነህ? ሰላም እንላለን አልሐምዱሊላህ። ሁሉ ሰላም ነው አንተ ጋር? አልሐምዱሊላህ ደህና ነህ? አልሐምዱሊላህ። አልተገናኘንም ረመዳንም ከገባ። አዎ ጠፍተሃል። የለህም ፌስቡክ ላይም የለህም። አዎ አልሄድኩም ሰሞኑን ጠፋ ብያለሁ። ደህና ነህ? ደህና ናችሁ? ሰላም እንላለን። ኢቲካፍ አልገባህም እንዴ? ኢቲካፍ ስራ ምናምን በዛና አልገባሁም። በጣም ችግር የለውም። ደህና ናችሁ አይደለ? ሁሉ ሰላም ነው? ረመዳን አሪፍ ነው? ረመዳን ጥሩ ነበረ። አሁንም ጥሩ ነው ያለው። ወደፊትም ጥሩ ይሆናል ኢንሻአላህ። አላህ ይቀበለን። እንግዲህ 10ኛዋ ቀን ደግሞ በዱዓ አንረሳሳ።
ኢንሻአላህ ቃል ገብተውልኛል ታች ያሉት ከልባችሁ ትወዱኛላችሁ ወይ ስላቸው አዎ አሉ። እንግዲያውስ እንደዛ ከሆነ በረመዳን በ10ኛው ቀን ውስጥ ዱዓ አድርጉልኝ ብያቸዋለሁ። ቃላቸውን ያከብራሉ ኢንሻአላህ አይደለ ያ ጀማ? ኢንሻአላህ ዱዓ እናደርጋለን። አንተም ዱዓ አድርግልን ኢንሻአላህ። አላህ ይቀበላችሁ ኢንሻአላህ። እስኪ በዚህ ጽፍልሃለሁ። ልጽፍ ስልኮ በዚህ እየከለከለኝ ነው አልችልም መሰለኝ። ሜሴንጀር አልጠቀምም ሲጀመር ጀምሮ እዚህ ማለት ነው። ቲክቶክ ላይ አልጠቀምም። ረኔ ሜሴንጀር አልጠቀምም። እዚህ ኢንቦክስ አልጠቀምም። የሜሴንጀር የእንትን ማለት ነው የቲክቶክ አልጠቀምም። ኸይር ኢንሻአላህ። በቃ ለዘይር ብዬ ነው ሀቢቢ። ኢንሻአላህ እሺ። አላህ ይቀበልህ። እሺ እሺ። ዶክተር ስለ የነበረው ነው ባለፈው ተሳስቼ ዶክተር ስለ ስም አጠፋው እኮ በስም ማጥፋት ወንጀል ውስጥ ራሱ